ጤና ይስጥልኝ ልጆችዬ፣ እንዴት ናችሁ? እኔ ደህና ነኝ። አላወቃችሁኝም? የተረት አባት እኮ ነኝ። በዛሬው ተረታችን ጠዋት ስንነሳ የመጸለይን አስፈላጊነት እንማራለን። እናም በጥሞና እንድትከታተሉ እፈልጋለሁ። በድሮ ጊዜ አንዲት ብልጥ ጦጣ ነበረች። ይህች ጦጣ በጠዋት ስትነሳ መጸለይን ታዘወትር ነበር። ጊዜውም አስፈሪ ነበረ። ጠዋት ከእንቅልፍ ተነስቶና ከቤት ወጥቶ ተጫውቶ መመለስ በጣም አስፈሪ ነበረ። ታዲያ ይህች ጦጣ ስትጸልይ ፈጣሪ ሆይ አያንበሳና የበለኝ አውጣኝ ትል ነበር። እንዲያው በመንደራቸው የሚኖር አንድ ከርከሮ የሚባል ግድ የለሽ እንስሳ ነበረ። ከርከሮ ታውቆ የለ አፍ ሙጥሙጥ ያለው አስቂኝ እኮ ነው። ከርከሮ ከእንቅልፉ እንደተነሳ የሚወጣው ቸራውልኝ ሳይል ነበረ። እንዲያውም ፊቱን ሳይታጠብ ወጥቶ ነበር ወደ ጨዋታው የሚሮጠው። ሰነፍ ነበረ፣ መጫወት ብቻ። ልጆችዬ ከነጦጢ ሰፈር አልፎ አልፎ የሚመጣ የተራበ አንበሳ ነበረ። አይ አንበሳ ይሉታል። ይህ አንበሳ ምግብ ከተመገበ 3 ቀን ስለሆነው ሆዱ ክፉኛ እየጮህበት ጮፍ ያለበት ነበር። በቃ ዛሬ መብላት አለበት። ዛሬ በጠዋት ሲወጣ የሰማይ አምላክ እንዲሰጠው ወደ ሰማይ አንጋጦ ጸለየ ነበር። ጸሎቱ ይገርማችኋል፣ እንዲህ የሚል ነበረ። ፈጣሪ ሆይ እርቦኛልና እንድበላ እርዳኝ ብሎ ጸፍሊ ወጣ። ታዲያ ጦጢት በጫካው እያቆራረጠች እየሮጠች ወደ ጓደኞቿ ስትሄድ ከጸለየች በኋላ ማለት ነው፣ ድንገት አይ አንበሳ ጋር ተፋጠጠች። አይ አንበሳም ይዘሉት መድረስ ደት ብሎት ወደ ሰማይ ቀና ብሎ አምላኩን አመሰገነ። አፉን እያጣጣመ ጦጢትን ይጠጋት ጀመር። ጦጢት ባየችው ነገር ተደናግጣ ምን ነው አምላኬ ከአይ አንበሳ ጠብቀኝ ብያ አለች። ወደ ሰማይ እያየች እሷን በተሯ በጨነቀ ሰዓት ድንገት አቶ ከርከሮ ያ እንደሚነገርኳችሁ ግድለሹ ከርከሮ በመሃላቸው ዘውሎ ተከሰተ። ይህንን አጋጣሚ በመጠቀም ብልጧ ጦጢት እምር ብላ ሩጣ አመለጠች። እናም ልጆች ያንን በመሃል የተገኘውን ከርከሮ ያ ሳይጸልይ የወጣውን ከርከሮ አይ አንበሳ ቁርጥምጥም አድርጎ በላው እላችኋለሁ። ነገሩን የሰሙ የአካባቢው ነዋሪዎችም አውጣኝ ያለው ወጣ፣ አብላኝ ያለው በላ፣ ሳይጸልይ የወጣው ከርከሮ ተበላ ብሎ ተረቱ ይባላል። እንግዲህ ልጆችዬ ተረቴን መልሶ አፌን በዳቦ አብሱ። እንዴት ነበር ተረቱ? ወደዳችሁት? የኔ ውድ ልጆቼ ስትወጡ መጸለይ መልመድ አለባችሁ። ታዲያ ስትጸልዩ እንዴት እንደሆነ ወላጆቻችሁን መጠየቅ አለባችሁ። በሉ የኔ ልጆች በሚቀጥለው እስከምንገናኝ ቸር ቆዩኝ። ወዳችኋለሁ የኢትዮጵያ ልጆች።